እኔ ሰው ፊት ማልቀስ አልፈልግም። ብዙ ነገር ነው ያጣሁት ወንድሜ፣ ብዙ ነገር ነው የምናወራው፣ ብዙ ነገር ነው የምንተጋገዝ የነበረው እና እቁብ የለውም፣ እድር የለውም፣ ገንዘብ የለውም አይነት ነገር በቃ እዛ ጋር የሚባል የነበረው ያሁን ከመሞቱ የበለጠ እኛን የሚጎዳ ነበረ። በቃ የሆነ ቦታ ላይ እቁብ የለውም ግን ያ ነገር እየተከናወነ ነበረ። ነፄንና ሞግሰውና እንደውም ሻማ ማብራት እውነት ለመናገር እኔ በጣም ትክክል አልነበርኩም በወቅቱ፣ አእምሮዬም ትክክል አልነበረም። ምን አለብን ብዬ እኔ እንደውም ከ3 ዓመት ወዲህ አፍንኝ ተናግሬያታለሁ። ሴትዮዋ ምንድን ነው አንቺን ይዞ ካልኖረ ትዳሩ አይቀጥልም ማለት ነው ብያታለሁ። እኔ ሴትዮዋ ከዚህ ቤት በጣም ተጨቃጭቀናል፣ በጣም በብዙ ተጨቃጭቀናል። ጉራ ድሮ ልጅ ሆና ነው ይሄ ልጅ ሆና የነበረ ታሪክ ነው። ልጅ ሆና ይሄን ጉራ የሚያነከሰው ልጅ ሆና ነው። ረጅም ጊዜያቶችን ተደብቆ የነበረ ሚስጥር መፈንዳቱ ተከትሎ ብዙዎቹ ነገሩን የተቀባበሉት ይገኛሉ። ሰው እንኳን በህይወት ኖሮ ሞቶ የማያርፍበት ሀገር ላይ ነው ያለው የሚሉ ሰዎች እጅጉን ተበራክተው እየጮሁም ይገኛሉ። ነፃነት ወርቅነህ ይህንን ሁሉ ጉድ ተሸክሞ ነው ወይ በዚህ ልክ ሲንቀሳቀስ የነበረው የሚለው የብዙ ኢትዮጵያውያን ጥያቄ ሆኖ እየቀጠለም ይገኛል። ዛሬ ረጅም ጊዜያቶችን ተደብቆ የነበረ ሚስጥር ፈነዳ። ቤተሰብ እንደገና ለቅሶ ውስጥ እንደነበረና እንደ አዲስ ደግሞ ነገሮች መነሳታቸው ብዙዎችን ጥያቄ ውስጥ የከተቱ ሆነው ይቀጥላሉ። የምትወደውና እጅግ ለነፃነት ወርቅነህ ክብር ያላት እህቱ ረጅም ጊዜያቶችን አፍኜ አቆይቻለሁ ያለችውን ሚስጥር ይዛ ብቃለችም። ይህ ሚስጥር ደግሞ በኢትዮጵያን ዘንድ ሲሰማ አጃይብ የሚያስብሉ ጆሮን ጭው የሚያስብሉ ሆኖ ተገኙም። ነፃነት ወርቅነህ ምን አለበት ወንድሜ ሞቶ እንኳን ማረፍ ያልቻለበት ጊዜ ላይ ያለሁት አለችም። በዚህ መካከል ደግሞ አዳዲስ ሀሳቦች መነሳታቸውን ተከትሎ ያኔ እኛ በተደጋጋሚ ሶሻል ሚዲያዎች ላይ ስንጮህ የነበርንበት ጉዳይ አለ። በተደጋጋሚ ስንናገር የነበርነው አንድ ጉዳይ አለ። እባካችሁ ነገሮችን አጣሩ፣ ነገሮች በተደጋጋሚ ፍንጭ እየሰጡ ይገኛሉ ብለን ዜናዎችን ብንሰራ አንዳች እንኳን ሊሰማን የደፈረ አንድ ወገን እንኳን አልነበረም። ምክንያቱም በሰዓቱ ምን ሆና ነው ባለቤቱ በዚህ ልክ የተሸፋፈነችው? ሚስጥር ያዘችው ነገር አለ ወይ? ለምንድን ነው ባሏ ሞቶ ፊቷን ሸፍና ስታለቅስ የነበረው የሚለው ዜና በተደጋጋሚ ለመስራት ሞክረን የሚያዳምጥ ሰው ባለመገኘቱ አዝነን ነበር። ዛሬ ግን ጊዜ ነገሮችን እንደሚፈታና እንደሚያወጣ ተረዳን። በዚህ መካከል ታዲያ ዛሬ እህቱ አንዳንድ የደበቀችውን ሚስጥር ይዛ ብቅ አለች። ነፃነት ወርቅነህ ከመሞቱ በፊት ያሳለፈው ነገር ብቻ ሳይሆን ከኋላ ሲደረግበት የነበረ ሴራ፣ በስተመጨረሻ ደግሞ ከሞተ በኋላ በሱ ስም እየነገዱ ስላሉ ሰዎች አዲስ ነገር ይዛ ብቅ አለች። በእያንዳንዱ ቀን ነፃነት ወርቅነህ ካለፈ ጊዜ ጀምሮ ስለ ባለቤቱ ጥያቄ የነበራቸው ሰዎች ይጠይቁና ለማወቅ ይታገሉ ነበር። ከነፃነት ወርቅነህ ጋር አብሮ ባለቤቱ የምትኖር ከሆነ በዚህ ዓመት መካከል ሁሉ ምን አለበት የሚያርፍበትን ቦታና ቤት እንኳን ገዝቶ እዚህ ጋር እረፍ ብላ ሐሳብ ያልሰጠችው ምንድነው? በራሷ አገር አሜሪካ እየኖረች ተዝናንታ የምትኖር ሴት እንደሆነች ይታመናል። በዚህ መካከል ልጆቿን እያስተማረችና ነፃነት ወርቅነህ እዚህ የሰራ እዛ እየላከ ልጆችን እያስተማረ እሱንም እያኖረ ካለ ታዲያ አንድ ቀን እንኳን ሐሳብ ሰጥተው ነገ ላይ ትዳር አለ ህይወት አለ ቢያንስ እድርና ሌላ ነገሮች ውስጥ መግባት አለብን ቤት እንኳን ለራስ የሚሆን ነገር ተከራይተ መኖር አለብን የሚል ሐሳብ ያልሰጠችው ለምንድን ነው የሚሉ ጥያቄዎች ብዙዎቹ ጋር ይነሱ ነበር። በዚህ መካከል ታዲያ ከሚስቱ ጋር ተጣልተው እንኳን እንደሚኖሩ ባይታወቅም ነገር ግን አንዳንዶቹ ከነፃነት ወርቅነህ ጋር ባለቤቱ ተፋታለች እንኳን ብሎ ቢከራከሩም አንዳንዶቹ አይ አሻፈረኝ እናንተ ክፉ ናችሁ አልተፋቱም አብሮ እየኖሩ ነው የሚል ክርክር እንኳን ቢኖርም በስተመጨረሻ ግን እህቱ ያፈነዳችው ሚስጥር እጅግ አሳዛኝ ነው። ለቅሶን የመጣችው ነፃነትን ልትቀብር ብላ ሳይሆን ከኢትዮጵያ ሕዝብ ገንዘብ ልትሰበስብ ነው። ልጆቿን ለማሳደግና ለማስተማር ረጅም ዓመታቶችን ሲለፋና ሲሰራ የነበረውን ገንዘብ እዛ ሆና ስትቀበል ነበር። ያ እንደጎደለባትና ቀጣይ ደግሞ መታ ካላስቀበረች ኢትዮጵያን ምንም እንኳን የሚያደርጉት ነገር ስለሌለ ገንዘብ ፍለጋ እንጂ የመጣችው ልትቀብረው ብላ አይደለም ስትል ጆሮን ጭው የሚያስብል ነገር አወራችም። ይሄ ደግሞ እጅግ ልብ ሰባሪ ነው። አለፍ ብሎ ደግሞ እንደዚህ አለችም። በተደጋጋሚ አንዳንድ ነገሮች ሲወሩ እንደሰማነው ከሆነ በዚያ መካከል የሚወሩ ነገሮች አሉ። ታመም ያለው እግሬ ያመኛል በሽተኛ ነኝ ብላ ባለቤቷ ስትናገር ወይም የነፃነት ወርቅነህ ባለቤት ስትናገርና ስታለቅስ የነበረው ነገር በከፊል ውሸት ነው። ከልጅነቷ ጀምሮ እሱን ከማግባቷ በፊት ነው ህመሙ
ጀመራት እንጂ ነጻነት ወርቅነህን ካገባችው በኋላ አይደለም ስትል መረጃዎችን ይዛ ብቅ አለችም። በዚህ መካከል እጅግ ልብ ሰባሪና የሚያሳዝነው ነገር ደግሞ ምን አለበት እንደ ሚስትና እንደ ባለቤት ብትመክረውና መንገድ ብታሳየው ወይም ይሄና ይሄ እንደዚህ የሆነ ነው ብላ እንደ ባለቤት ቆማ ብታስቀብረውና ምን አለበት በሰዓቱ አልቅሳ እንኳን ብትቀብረው የሚል ሐሳቦችን ይዛ ብቅ አለች። ታዲያ አንዳንድ ጥያቄዎች እንኳን ቢነሱም በዚህ ጥያቄ መካከል የሚነሱ ነገሮች አሉ። ነጻነት ወርቅነህ ከመቀበሩና ከመሞቱ በፊት ታዲያ አንዳንድ ነገሮችን ከባለቤቱ ጋር አልተስማሙ እንደነበርና መካከላቸው ትልቅ የሆነ ጥላቻ እንዳለ ተናገረችም። እኛ እየገፋ ነውና እንዲስማሙ ለማድረግም እንዲፋቱም እንኳን ፈልገን ቢሆንም ነገር ግን የነጻነት ወርቅነህ ጉዳይ አሻፈረኝ ማለቱ ብቻ ረጅም ጊዜያቶችን አብረው እንዲቆዩ እንዳደረጋቸው ትናገራለችም። እጅግ ልብ ሰባሪ አሳዛኝ ነው። ነጻነት ወርቅነህ ማንም በሰዓቱ አልነበረም። እጅግ ልብ ተሰብሯል። በሰዓቱ ቤዝ ገንዘብን ለመሰብሰብና ለማስቀበር ብላ ሳይሆን የመጣችው ገና ቀብር ሳይፈጸም ጎፈንድሚ ወይም የእርዳታ አካውንት ተከፍቶ ነጻነት ወርቅነህ በስሙ አንዳንድ ገንዘቦች እንዲሰበሰቡለትና ለራሷ ለማድረግ ስትታገል ነበር ስትል መናገሯ እጅግ አሳዛኝና ልብ ሰባሪ ነው። ገና ሳንቀብር ነበር ወሬ የጀመረችው አለች እህቱም ስትናገር። ይህ ነገር ደግሞ እጅግ የሚያሳዝነው ገና ሳይቀበርና አፈር ሳይለብስ ገና በህይወት ሳለ እንኳን ስትበዘብዞ የነበረችው ሳይቀበር አካውንት ስከፈቱና ገንዘብ አሰባስቡልኝ ስትል መናገሯ እህቷን ያስቆጣት ጉዳይ እንደሆነች ትናገራለችም። በዚህ መካከል ታዲያ የኢቢኤስ ቴሌቪዥን ላይ እንደ እንግዳ እንዴት ቀርባችሁ በሰዓቱ የነበረውን ነገር አስረዳችሁ፣ ስለዚህ ነጻነት ወርቅነህ ባለቤቱ መልካም ሴት እንደነበረች ለምን ተናገራችሁ ተብሎ ብትጠየቅም የነገረችው ነገር እጅግ አሳዛኝ ነው። እህቱ እንደዚህ አለችም። ኢቢኤስ ቴሌቪዥን ላይ ሲጠሩን እኛን የጋበዙን በሰዓቱ ነጻነት ወርቅነህን ለማሞገስና የሻማ ማብራት ስነ ስርዓት ብሎ እንጂ የጠሩን በሰዓቱ ነጻነት ወርቅነህ አካውንት ተከፍቶ ገንዘብ እንደሚሰበሰብ ለመናገር ብሎ አይደለም ስትል መናገሯ እጅግ ልብ ሰባሪና አሳዛኝ ነው። ሐሳብ አስተያየታችሁን ኮሜንት ላይ አስፍሩ። ነጻነት ወርቅነህ ለካ በዚህ አይነት ፈተናና መከራ ውስጥ አልፏል። አለፍ ብሎ ደግሞ እስከዛሬ ድረስ ገንዘብ ሊሰበስቡና በስሙ እየነገዱ ያሉ ሰዎች አሉ። ከባለቤቱም ጀምሮ እረፊ ስትል ማስጠንቀቂያ ሰጥታለች እህቱም። በዚህ መካከል ታዲያ በህይወት እያለ ለፍቶ ለማሳደግ ዋጋ ከፍሏል። ከዚህ በኋላ ደግሞ እንደገና ገንዘብ አሰባስቦልኝ ብሎ መታገልና ያላመማትን በሽታ አመመኝ ድሮ ያማት የነበረውን እግር ዛሬ እንደሚታመም አድርጋ ማሳየቷ፣ ከዛ በመቀጠል ደግሞ እያንዳንዱ ሰዓት ለማስቀበርም የመጣችው ገንዘብ ልትሰበስብ እንጂ እሱን ለሱ አዝና አይደለም የሚሉ ሐሳቦች መነሳታቸው እጅግ ብዙዎችን ያስቆጣ ጉዳይ ሆኗል። ሐሳብ አስተያየታችሁን ኮሜንት መስጫ ሳጥን ላይ እንድታሰፍሩ ስል በታላቅ አክብሮት ጠይቃችኋለሁ። በተደጋጋሚ ጥያቄ ስናነሳና ሐሳብ አስተያየታችሁን አስፍሩ ብለን ስንናገር ነጻነት ወርቅነህ ጉዳይ ደግሞ መታየት አለበት ስንል በተደጋጋሚ አለፍ ብሎ ደግሞ ነጻነት ወርቅነህ እንዴት አረፈ እንኳን የሚባለው ነገር ምን እንደሆነ መረጃዎች ወጥተዋል። ያለው ዛጋ የነበረው እግዚአብሔር ለልጁ ያጋለጠለትን ነገር እኔ ነኝ ደፍኜ መልሼ ለሷ ህይወት እንዲሆናት ያደረኩት ማለት ነው። ግን ነፂ 29 ዓመትና የዛን ያክል እድሜ የሚሆን በርካታ ጓደኞች እንዳሉት በተለያዩ ማህበራዊ ሚዲያ ላይ ሲዟ ከሚስቱም እናት ጋር እያልሽ ነው ያለሽው? ከሚስቱ እናት ጋር አሁን 4 ዓመት ምናምን ተባለ እንጂ ከመጀመሪያ ጊዜ ጀምሮ መረጋጋት። አሁን እሱ መጽሐፍ ሁሉ አእምሮስ ይጽፋል ይገጥማል ምናምን። የነበረው ግጭት ግን በጣም የሚያስጠላ ነበር። እኔ አንዳንዴ ገፍተን እንሄዳለን ቤቱ ገፍተን፣ የሚገርም ነገር ስንሄድ በቃ አንተ ለደቂቃ እዛ ቦታ ላይ መቀመጥ የሚከብድ ነው። እሱ ያንን እኔ የሚገርምህ ከ2000 በኋላ ልጁ እኮ ብዙም አልጻፈም ማለት ይቻላል። የተረጋጋ ነገር ይፈልጋል። ጽሁፍ እኮ የተረጋጋ ቦታ ይፈልጋል። መንደረኛ ነው ያደረጉት ልጁን ማለት ነው፣ ቤቱ እንዳይቀመጥ። ከዛ እዚህ ወሬ እኔ እንደውም አንድ ጊዜ ሄደ ያኔ በደንብ ሳይነግረኝ ለምን ሄደ እዛ አረፋት አሜሪካ እዛም ድረስ እኮ ነገር ይመጣል እንደዚህ ብሎኛል እኔ ማለት ነው። እና እኔ ለልጆቹ የተለመነው ነገር የለመንኩት ነገር ወንድሜን እንዳገዝኩ ነው የምቆጥረው። ግን ያ እነሱን ያልኩበት መንገድ እኔና እነሱ እንተዋወቃለን ማለት ነው። እንደው የተጠራንበት ዓላማ ጎፈንድሚ አልነበረም። የተጠራንበት ዓላማ
ለሌላ ነበር። እስቲ ለምን ዓላማ ነበር የተጠራችሁት ኢቢኤስ ላይ? ነፄንና ሞግሰውና እንደውም ሻማ ማብራት እውነት ለመናገር እኔ በጣም ትክክል አልነበርኩም በወቅቱ። አእምሮዬም ትክክል አልነበረም። በቃ ብዙ ነገሮች ኮንፊውዝድ ሆነን ነበር። እሱ በሞተ ሰዓትም የነበረው ነገር በጣም የሚያስጠሉ ነገሮች ነበሩ እዛ ጋር። ምን ማለት ነው? እዛ ጋር አንደኛ እኛ እውነት ለመናገር እሱ ከስሙ አንጻር ከክብሩ አንጻርም የእሱን የማስቀበር አቅም አልነበረንም። እዛ ጋር ግን ያው ስሙ አስቀብሮታል ልጁ። ስሙ እዛ ጋር የነበረውን ነገሮች ተሸፍኖለታል። እዛ ጋር በጣም አቢዩዝ እየተደረግን ነበረ። እነሱ ደግሞ ከውስጥም ቤቱ እኛ እንድንጠቀም አልፈለጉም ነበር። ቤት ውስጥ የነበረው ነገር አልገባኝም። አቢዩዝ እየተደረግን ነበር ማለት ምን ማለት ነው? ለመሰለሽ ይህን ጥያቄ ወንድሞችን በተመሳሳይ ሁኔታ ቅሬታ ያነሳሉ። ሌሎች ወንድሞችሽ እና ተመሳሳይ ቅሬታ አለባቸው። ወንድማችንን በተገቢ ሁኔታ አልቅሰን በምንፈልገው ልክ አልቀበር ነው ብሏል። የሚያጽናኑ ሰዎች፣ ሀዘንተኞች ከእናንተ ይልቅ እኛ መቼም ለቅሶ ቤት ነበርን አይደለ? ከእናንተ ይልቅ ሌሎችን ሰዎች ይደርሱ ነበረ። እስቲ ግልጽ አድርጊልኝ፣ በደንብ እንድታብራሪልኝ ፈለግኩ። ምንድን ነው አልገባም። አሁን ምን አለ መሰለህ፣ የዛኔ አሁን ነፄ 3 ወር ምናምን አካውንት ተዘግቶበት ነበረ። አካውንት በሆነ በንግድ ፍቃድ ምክንያት ተይዞበት ነበር። ልጅ ጎበዝ ነው፣ በጣም ሰራተኛ ነው። እና በዛ ምክንያቶች የኢኮኖሚ ችግር ገጥሞት ነበረ። ከዛ ምን ይሆናል መሰለህ፣ እዛ ጋር እኛ እኔ ወንድሜን ያጣሁት፣ አባቴን፣ ጓደኛዬን፣ ሚስጥረኛዬን፣ በቃ ብዙ ሚስጥር ነው የምናወራው ከነፄ ጋር ማለት ነው። እኔ ሰው ፊት ማልቀስ አልፈልግም። ብዙ ነገር ነው ያጣሁት ወንድሜ። ብዙ ነገር ነው የምናወራው፣ ብዙ ነገር ነው የምንተጋገዝ የነበረው። እና እቁብ የለውም፣ እድር የለውም፣ ገንዘብ የለውም አይነት ነገር በቃ እዛ ጋር የሚባል የነበረው ያሁን ከመሞቱ የበለጠ እኛን የሚጎዳ ነበረ በጣም። በቃ የሆነ ቦታ ላይ እቁብ የለውም፣ ግን ያ ነገር እየተከናወነ ነበረ። እኛን እዛ ጋር ደግሞ የነበረውን ሰው አይዟችሁ እኛ አለን አይነት ነገር ነበረ። ምን ማለት ነው? ምን አውቃለሁ እኔ ራሴን ግራን የገባኝ። አንደኛ እውነት ለመናገር እኔ ጋር ነበር ይዟችሁ የሚመጣው የነበረው ጓደኞቹ ማለት ነው። እነሱ ግን የነበሩት ከሌላ ሳይድ ላይ ነበሩ። ሌላ ሳይድ ምን ማለት ነው? አልገባኝ። ከዛ ጋር ነበሩ፣ ያውቃሉ እያንዳንዱ ነገር። ነፄ በህይወቱ ደስተኛ እንዳልነበረ ሁሉ ነገር በቃ ያም ተስፋ መቁረጡ ብዙ ነገሮችም የነበሩት እዛ ጋር ባለ ህይወት እንደነበረ ያውቃሉ ነበር። እኔ ተከራክረናል፣ በብዙ ተከራክረናል። ከመጀመሪያ ጀምሮ ስንከራከር ነበር። እና የነበረው ነገር ለእኛ ችግሩን ለእነሱ ደግሞ አይዟችሁ አይነት ነገር ነበረ። እና ያ ነገር ላያችን ላይ በጣም ብዙ እኔ በተለይ በጣም ሞራሌን የጎዳው ነገር ነበረ። እዛ ጋር እንደ ሴትዮዋም ጋር የነበረው ደስ የማይል ነገር ነበረ ማለት ነው። ደስ የማይል ነገር ማለት ነው ማለት ነው። እዛ ጋር የኔ እንግዶች አይደሉም የሚመጡት አይነት ነገር ይባላል። የኔ እንግዶች አይደሉም፣ እኔ እንግዳ የለኝም አይነት ነገር። ሚስትየው ነች ወይስ እናትየው ነች? እናትየው እኮ የሚስትየው አፍ ናት። ገባ? የሚስትየው አፍ ናት። እኛ እናት የለንም። እኛ ደግሞ ለወንድማችን አፍ መሆን አለብን ብዬ እኔ እንደውም ከ3 ዓመት ወዲህ አፍ ነኝ ተናግሬያታለሁ። ሴትዮዋ ምንድን ነው አንቺን ይዞ ካልኖረ ትዳሩ አይቀጥልም ማለት ነው ብያታለሁ። እኔ ሴትዮዋ ከዚህ በፊት በጣም ተጨቃጭቀናል፣ በጣም በብዙ ተጨቃጭቀናል። እቤት ውስጥ ሰራተኛ አትበዲ፣ እንዲህ ያረች ልጁ እየታመመ ነው ብያታለሁ። በዚህ ጉዳይ ነው የሚታመመው ብያታለሁ። ተይ ብያታለሁ፣ ተናግሬያታለሁ። አሁን ከአንተ ስር መጥተው በዚህ በዩቱቡ ስር መናገር ይችላሉ። እኔ ነበርኩ ይበሉ እዛ ቤት ውስጥ ምን ያህል ግፍ እየተሰራ እንደነበረ ማለት ነው። በጣም ውስጡ አንጀቱ እያለ የኖረ ልጅ ነው። ለብዙ ሰው ጥያቄ ፈጥሮ ነበረ። ፊቷ ተሸፍኖ ሀዘንተኞችን የምታሰናበትበት ሁኔታ ነበርና ብዙ ሰዎችን መነጋገር አድርጎት ነበር ማህበራዊ ሚዲያ ላይ። እንደዚህ ባለበት ሰዓት አንቺ እስከምትናገሪ ድረስ ሰው ጥያቄ ያነሳ ነበር። ልክ አንቺ ወጥተሽ አደባባይ ላይ ግን በጎ ነገር ስትመሰክሪ ቆመ። ለምንድን ነው በጎ ነገር የመሰረችው? በደንብ እስኪ መልሽልኝ። አዎ እኔ ኢቢኤስ ላይ ብቻ አይደለም የእሷን ጥሩ ነገር ልገነባ የፈለግኩት ማለት ነው።
አሁን ምን አለ መሰለህ እሱ በህይወት እያለ ልጆቹ ጋር ከልጆቹ ለራሱም አታቀራርበውም፣ አይፈልጉም እንደ ልጅ። አሁን እሱ ነው እንጂ ፍቅር የነበረው እነሱ አሁን ታሟል የሚባል ነገር ሲሆን ተደብቀህ ለልጆች ትደውላለህ፣ ለአባትህ ትደውላለህ፣ እንደ አበሻ ልጅ ማለት ነው። ግን ተጽዕኖ ይኑር ምን የሆነ ነገር እኔ ያልገባኝ ነገር አለና ልጆቹን በሱ አይን ማየት እፈልጋለሁ። ገባ? ያው ምንም ነገር ባላረግላቸውም እንደ ቤተሰብ እንዲያዩን እፈልግ ነበረ። ግን ያ ነገር የሚሆን አይደለም። አንደኛ ለዛ ነው እኔ ቤተክርስቲያን መድረክ ላይ ወጥቼ አዝናለች እቺ ልጅ ተዋት ብዬ ምስክር ሰጠው፣ የዛኔ ማለት ነው። ሰጥቼ ቤት ስንመለስ ምን እናትየው እኔም እኮ መርዝ አጠጡ ምናምን የሚባል ነገር ሲመጣ የሆኑ አጠጡኝ የተባለ ወጣውና ብላ በቃ ወካባ ስትፈጥር አንቺም እኮ ሚስቴሽ እሷም ባለ ያሏትን ብትሰሚ አይ ዶንት ኬር አለች። አይ ዶንት ኬር ስትል ገረመኝ። እኔ ግን በሆን እንደ እናት ማለት ነው እኔ እንደ እናት ልጆች አሉኝ። እንደዚህ አይነት ሀሜት መቋቋም በጣም ከባድ ይመስለኛል። እኔ እንደ እናት አይቼው ነው ለሷ የወገንኩት እንደ እናት እንጂ ልጆቿን እንድታሳድግ እንድትታገዝ እያልሽኝ ያለሽው። አንደኛ እች ልጅ እውነትም ለመናገር ስኳር እኔ አሁን እዛ ለቅሶ ላይ ቀብር እንደመጣን ነው ጎፈንድሚ እንዲዘጋጅ ሳንቀብር ነው መሰለኝ እንደውም አስኔጋ ተደውሎ ጎፈንድሚ እንዲዘጋጅ የእሱን ስልክ ሰጥታ ተደወለ ማለት ነው። ሲደወል አወራንበት እና ከሞተም በኋላ እነዚህ ሰዎች አያርፉም እንዲህ ብያለሁ። ምንድን ነው ነገሩ ብዬ ዘጋውባቸው ማለት ነው። ከዛ እሱ ምን አለ ሴትዮዋ ይሄን አሁን እኔ ያልኩትን ነገር ሰምቼው ነው። በእርግጥ ልጅቷ ስኳር በሽታ እንዳለባት ስትወስድ ምናምን አይቻለሁ እዛ ጋር። ግን ያን ነገር እግሯ ጋር ተያይዞ እግሯ ድሮ ልጅ ሆና ነው። ይሄ ልጅ ሆና የነበረ ታሪክ ነው። ልጅ ሆና ይሄን እግሯ የሚያነከሰው ልጅ ሆና ነው። ያን አላቅም እሱም ይመማት አይመማት ባላቅም ግን እንደዛ ነው። ልጆቹም ይታመማሉ። ይሄን አሁን እንደዛ ለመካድ ብዬ ሳይሆን ያን ነገር እንዳለ ሆኖ ለልጆቹ ምንም ነገር ቢደረግላቸው ደስ ነው የሚለኝ። እውነት ለመናገር አሁን ቅር አላለሽም? ቅርም አላለኝ፣ ደስ ነው ያለኝ። ሰው አሁንም እንትኑን ቢያደርግ ጥሩ ነው። ግን ያለው እዛ ጋር የነበረው እግዚአብሔር ለልጁ ያጋለጠለትን ነገር እኔ ነኝ ደፍኜ መልሼ ለሷ ህይወት እንዲሆናት ያደረኩት ማለት ነው። ግን ነፂ 29 ዓመትና የዛን ያክል እድሜ የሚሆን በርካታ ጓደኞች እንዳሉት በተለያዩ ማህበራዊ ሚዲያ ላይ ሲዘዋወር ደግሞም ልክ እንደ አስናቀ አይነት 29 ዓመት ጓደኞቹ ነን የሚሉ አንድ ወር እንኳን ተለያይተን አናውቅም የሚሉ ጓደኞች አሉት። በጣም እድለኛ ይመስለኛል ነው ብለህ ነው እንዳልክ እኔ አይደለም ማለት እኔ አሁን ስለ ነፃነት ጓደኝነት በተለይ ከዚህ ከሙያው ጋር ተያይዞ ያው ከሰፈርም ከወጣ በኋላ ያው እሱም እንደሚናገረው ፒያሳ አካባቢ በጣም ከሰፊ የሆነ የጓደኝነት መሰረት ያለው ነው ነፃነት ማለት። ለምሳሌ ከቲያትር አካባቢ ስትወስድ እኔ እንኳን እስከማውቃቸው ድረስ በጣም ብዙ እኛ ቤት ሁሉ የሚመጡ ነበሩ። የነፃነት ጓደኛ ተብሎ ማለት ያው ዲፊኒሽኑ ላይ በጣም በደንብ መግባባት ስላለብን ማለት ነው። ጓደኛ በጣም ሰፊ ጓደኞች ነበሩት። ለምሳሌ እነ ግርማ አሁን አሜሪካ ነው የሚኖረው፣ ግርማ ታደሰ፣ አሌክስ እነሱ ይመጡ ነበረ። ቲያትርም ሲሰሩ ወደ ፊልምም ሲገቡ ከአመት በዓልም ምንም ሲኖር እኛ ቤት ተሰብስበው ይመጡ ነበር እና ነፃነት